ሁለተኛ ዜና ምዕራፍ 31 ላይ የእግዚአብሔርን ቃል አብረን እንከፋፈላለን። ሁለተኛ ዜና ምዕራፍ 31 ከቁጥር 1 እስከ 21 ነው ያለው ክፍሉ። የእውነተኛ ተሐድሶ ምልክቶች ምንድናቸው በሚል ርዕስ ላይ አብረን በዚህ ክፍል የእግዚአብሔርን ቃል እንካፈላለን። አስቀድመን እንጸልያለን። እግዚአብሔር እንዲያስተምረን እንዲናገረን ጊዜውን እንዲባርክልን እንጸልያለን። የሰራዊት ጌታ ቅዱስ እግዚአብሔር አምላካችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስለ ዛሬው ቀን እናመሰግንሃለን፣ እናከብረሃለን። ወደ አደባባዮች መግባት መምጣት ስለሆነልን የሕይወት ቃል በሚታወጅበት ጉባኤ መካከል መገኘት ስለቻለን ያንተ ምሕረት ያንተ ጥበቃ ለሁላችን ስለበዛ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ በዚህ ሰዓት ደግሞ ቅዱስ ቃልህን እንድትቆርስልን በቃሌ ወደ ልባችን፣ ወደ ሕይወታችን፣ ወደ አገልግሎታችን፣ ወደ ማኅበራችን እንድትመጣ ጊዜውን ለታመነው እጅ አሳልፈን እንሰጣለን። እግዚአብሔር ሆይ ለመናገርም ለመስማትም የሚያበቃውን ጸጋህን ለሁላችን እንድትሰጠን እንጸልያለን። ጌታ ሆይ እውነተኛ ተሐድሶ ከልብ ይጀምራል፣ ከነፍስ ይጀምራል። በዚህ ሰዓት እግዚአብሔር ከነፍሳችን ከልባችን ጋር ያንተ ሐሳብ ያንተ ፈቃድ እንዲገናኝ እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። አለፍ አለፍ ብዬ ነው ማነበው፣ ረጅም ስለሆነ 21ዱን ቁጥሮችን አላነብም። እናንተ ግን በኋላ ልታነቡ ትችላላችሁ። በሁለተኛ ዜና ምዕራፍ 31 ላይ ያለው ታሪክ የሚያትተው በይሁዳ ታሪክ ውስጥ እጅግ በጣም አስፈላጊ ከሆኑት መንፈሳዊ ወቅቶች አንዱ በሆነው በንጉሥ ሕዝቅያስ ዘመን እንደሆነ ከክፍሉ እንረዳለን። አባቱ አካዝ ሕዝቡን ወደ ጣዖት አምልኮና ወደ ሞራል ውድቀት ሕዝቡን መርቷቸው ነበር። ቤተ መቅደሱ ተዘግቶ ነበር። አምልኮ ተበላሽቶ ነበር፣ ረክሶ ነበር። ሕዝቡም ከእግዚአብሔር ርቆ ተመልሶ ነበር። ሕዝቅያስ ወደ ዙፋኑ ሲመጣ፣ ወደ መሪነት ሲመጣ በመንፈሳዊ ሕይወቱ የወደቀ እና ከእግዚአብሔር የራቀ ሕዝብን ተቀብሎ ነበር። ሆኖም ሕዝቅያስ በቀደመው በአባቱ ዘመን ከመሄድ ይልቅ ሕዝቅያስ እንደ ዳዊት እግዚአብሔርን በመፈለግ በእግዚአብሔር መንገድ በመሄድ የተሐድሶ መሪ ሆኗል። ቤተ መቅደሱን እንደገና ከፍቷል። ካህናትን ለአገልግሎት እንደገና እንዲለዩ እንዲቀደሱ አድርጓል። እውነተኛ አምልኮን መልሶ መስርቷል። ለእግዚአብሔር ሕግ ታዛዥነትን እንደገና አቋቁሟል። ስለዚህ እውነተኛ ተሐድሶ ምልክቶች ምንድናቸው የሚለውን ርዕስ ስንነጋገር አስቀድሞ ተሐድሶ ራሱ ምንድን ነው የሚለውን ብናይ ጥሩ ነው። ተሐድሶ የሚለው ቃል በእግዚአብሔር ቃል መሰረት የተሟላ መንፈሳዊና ስነ ምግባራዊ እድሳት ለውጥ ማለት ነው። ይሄ ስሜታዊ መነቃቃትን ብቻ ሳይሆን እግዚአብሔርን በመታዘዝ ሕይወታችንንና ልምምዶቻችንን ሁሉ የሚቀይር ጥልቅ የሆነ ለውጥንም የሚያካትት ነው። ተሐድሶ የሚጀምረው በልብ ውስጥ ነው። ከልባችን ጀምሮ ወደ ማህበረሰብ ይሄዳል። እያንዳንዱን የሕይወት ዘርፍ ማለትም አምልኳችንን፣ አገልግሎታችንን፣ ማህበራዊ ግንኙነቶቻችንን፣ የመጋቢነት ሕይወታችንን ሁሉ ይነካል። በሌላ መልኩ ሁለንተናዊ ነው ማለት ነው። በአሁኑ ወቅት እንደ ሕዝቅያስ ዘመን ለቤተ ክርስቲያን ተሐድሶ ያስፈልጋታል።
ያለንበት ዘመን በሐሰተኛ ጣዖታት ማለትም በማይታዩ እንደዛ ዘመን ባልተሰሩ ነገር ግን በሰው ልብ ውስጥ በስውር በተቀመጡ በተሰሩ በምቾት በፍቅረ ንዋይ ከእግዚአብሔር ይልቅ ለሰው ደስታ ዋጋ የሚሰጥ ዘመን ውስጥ ስለምንኖር ተሐድሶ እጅግ አስፈላጊ ነው። እውነተኛ ተሐድሶ ባልተከፋፈለ ልብ ባልተከፋፈለ ሐሳብ ወደ እግዚአብሔር መመለስን ያመለክታል። በዚህ ምዕራፍ ውስጥ ከሕዝቅያስ አመራርና ከይሁዳ ሕዝብ ምላሽ አንዳንድ ነጥቦችን የእውነተኛ ተሐድሶ ምልክቶችን እናያለን። ለመሆኑ እውነተኛ ተሐድሶ ምልክቶቹ ምንድናቸው ብለን ስናይ በመጀመሪያ በቁጥር 1 ላይ እንዲህ የሚል ቃል እናነባለን። ይህም ሁሉ በተፈጸመ ጊዜ በዚያ የተገኙ እስራኤል ሁሉ ወደ ይሁዳ ከተሞች ወጥተው ሁሉን ፈጽመው እስኪያጠፏቸው ድረስ ሐውልቶቹን ሰባበሩ፣ የማምለኪያ አጸዶቹንም ቆረጡ። በይሁዳና በቢንያምም ሁሉ ደግሞም በኤፍሬምና በምናሴ የነበሩትን የኮረብታው መስገጃዎችና መሠዊያዎች አፈረሱ። የእስራኤልም ልጆች ሁሉ ወደ ርስታቸውና ወደ ከተሞቻቸው ተመለሱ። ሕዝቅያስም የካህናትንና የሌዋውያንን ሰሞን በየክፍላቸውና በየአገልግሎታቸው አቆመ። በእግዚአብሔር ቤት አደባባይ በሮች የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ያቀርቡ ዘንድ ያገለግሉም ዘንድ ያመሰግኑም ያከብሩም ዘንድ ካህናቱንና ሌዋውያኑን አቆመ ይላል። የእውነተኛ ተሐድሶ የመጀመሪያው ምልክት የአምልኮ ንጽሕና ነው። የይሁዳ ሕዝብ የሐሰት አማልክትን መሠዊያዎችን አፍርሷል። እንዳነበብ ነው የአሼራ ምሰሶችን ቆራርጦ ጥሏል። የኮረብታ መስገጃዎችንም አውድመዋል። ለእግዚአብሔር ንጹሕ አምልኮን እንዳይሰጡ የሚከለክሉትን ሁሉ አስወግዷል። ይህ ንጽሕና ግማሽ የተከፈለ ወይም ደግሞ ማኅበራዊ ስምምነት ብቻ አልነበረም፣ ወይም ሕዝቡ ሆ ብሎ ስለተስማማ ብቻ የተካሄደ የተደረገ ተሐድሶ ሳይሆን መንፈሳዊና ሁለንተናዊ ነበር። ሕዝቅያስ አምልኮ የአንድን ሕዝብ አቅጣጫ እንደሚወስን ስለተረዳ መሪነቱን ከዚህ ነው የጀመረ። አምልኮ ከተበላሸ ሌላ ሁሉ ነገር ይበላሻል። አኗኗር ይበላሻል፣ አደራረግ ይበላሻል፣ አገልግሎት ይበላሻል፣ ቅዳሴ ይበላሻል። የአምልኮ ንጽሕና የሁሉ ነገር መሰረት ነው። ስለዚህ የቤተ መቅደሱን አገልግሎት እንደገና ማቋቋም፣ ካህናትንና ሌዋውያንን በእግዚአብሔር ቃል መሰረት ወደ አገልግሎታቸው መመለስ፣ መስዋዕቶችን መልሶ ማቅረብ መጀመሪያ ድርጊቱ የሆነው ከዚህ የተነሳ ነው። ይህ ድርጊት ወገኖቼ እግዚአብሔርን ከሁሉ በላይ ለማክበር የሚናፍቅ ልብን የሚያንጸባርቅ ድርጊት ነው። ይህ እውነት ዛሬም እጅግ አስፈላጊ ነው። ዛሬም ዘመናዊ ጣዖታት የተቀረጹ ምስሎች ላይሆኑ ይችላሉ ወገኖች። ነገር ግን አሁንም ልባችንን የሚይዙ ልባችንን የሚማርኩ ሐሳቦቻችንን የሚከፍሉ ከእግዚአብሔር የሚመልሱን እግዚአብሔር ጋር የሚወዳደሩ ማንኛውም ነገር ጣዖት ነው። የገንዘብ ፍቅር ሊሆን ይችላል። የራሳችን የሆነ ተድላና ምቾት ሊሆን ይችላል። ማዕረግ ሊሆን ይችላል። ማለት በቤተ ክርስቲያን ውስጥ ሃይማኖተኝነት ኩራት ሊሆን ይችላል። ማንኛውም እግዚአብሔርን የሚወዳደር የእግዚአብሔርን ፍቅር የሚሻማ እግዚአብሔር ላይ ያለንን ትኩረት የሚያዋዥቅ ማንኛውም ነገር ጣዖት ነው ወገኖች። ስለዚህ ጌታችን ኢየሱስ ክርስቶስ እንዲህ ብሎ በአዲስ ኪዳን ተናግሯል። እግዚአብሔር መንፈስ ነው ብሎናል። እግዚአብሔር መንፈስ ነው፣ የሚሰግዱለትም የሚያመልኩትም ይላል በመንፈስና በእውነት ነው። አሜን። መንፈስ የሆነው እግዚአብሔር የሚመለከው የሚሰገድለት
በእውነትና በመንፈስ ነው የሚለው በቦታና በሁኔታ የተወሰነ ሳይሆን ከዚህ የወጣ አምልኮ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ተናግሯል። እውነተኛ ተሐድሶ እንግዲህ የእግዚአብሔርን ቦታ፣ የእግዚአብሔርን ክብር፣ የእግዚአብሔርን ስፍራ በሕይወታችን በግንኙነቶቻችን ውስጥ ሊተኩ የሚፈልጉ የሚገዳደሩ ማንኛውንም ተቀናቃኝ እንድናስወግድና በክርስቶስ ላይ ብቻ ያተኮረ ቅን አምልኮ እንድናደርግ ይሄ ክፍል ጥሪ ያቀርብልናል። እንዲህ አይነቱ የአምልኮ ንጽሕና ወገኖቼ ያለ ዋጋ አይመጣም፣ ያለ ዋጋ አልነበረም። በዘመኑ ባህላዊ አመለካከት የአሼራን ምሰሶዎችን እና መሠዊያዎችን ማፍረስ ከማኅበራዊ ማንነት፣ ከቤተሰብ ውርስና ከፖለቲካዊ አስተሳሰብና አታይ ጋር ጥምረት ያደረገ የተያዙ ወጎችን፣ አሳቦችን አለመቀበል ነበር። ሆኖም የሕዝቅያስ ታዛዥነት እግዚአብሔር ልባችንን ስለውጥ ሲነካ የሚያስከፍለን ዋጋ ምንም ይሁን ምን የእግዚአብሔርን ክብር የሚነኩ ባህላዊ አመለካከቶች፣ ስምምነቶችንም እንኳን መቃወም እንድንችል መንፈሳዊ ወኔና ጉልበት እንደሚሰጠን እናያለን። አምልኮ ሲጸዳ የእግዚአብሔር መገኘት በሕዝቡ መካከል ይመለሳል፣ ይታያል። ቅድስና የማህበረሰቡ ሕይወት መሰረት ይሆናል። ዛሬ የሚታዩ ወይም የማይታዩ ጣዖታት አምልኳችንን እንዳበላሹ እኛም እንደ ሕዝቅያስና በዘመኑ እንደነበሩ እንደ ይሁዳ ሕዝብ መፍቀድ የለብንም። እውነተኛ ተሐድሶ የሚጀምረው እነዚህን ለማስወገድ ቆራጦች ስንሆን፣ ደፋሮች ስንሆን ነው ወገኖቼ። ስለዚህ ዛሬ በሕይወታችን፣ ዛሬ በአገልግሎታችን፣ ዛሬ በኑሮአችን፣ ዛሬ በግንኙነቶቻችን ውስጥ የእግዚአብሔርን ክብር፣ ትኩረታችንን ከእግዚአብሔር የሚመልሱ ለእግዚአብሔር ያለንን ፍቅርና አገልግሎት የሚሻሙ ማንኛውንም ነገር ለማስወገድ፣ ለማጥፋት፣ ከሕይወታችን ለመጣል ምን ያህል ቆራጦች ነን? ምን ያህል ተነሳሽነት አለን? ሕዝቅያስ ግን ደፈረ፣ ወሰነ፣ ጨከነ። ዋጋ የሚያስከፍል ቢሆን በዛን ዘመን ባሉት ማህበረሰብ ዘንድ በነገስታቶችም ዘንድ ተቀባይነት ያለው እሳቤም እንኳን ቢሆን አፈራረሳቸው፣ አስወገዳቸው። ለእግዚአብሔር የሚገባውን ነገር ደግሞ ወደ ስፍራው መለሳቸው። ክብር ለእግዚአብሔር ይሁን። ሁለተኛው ምልክት ደግሞ እውነተኛ ተሐድሶ ለእግዚአብሔር ቃል ያለንን ቁርጠኝነትን ያድሳል። ቁጥር 3ን በምናነብበት ጊዜ በእግዚአብሔርም ሕግ እንደተጻፈ ይላል። በማ ሕግ? በእግዚአብሔርም ሕግ እንደተጻፈ። እውነተኛ ተሐድሶ ወገኖቼ ማህበራዊ ተቀባይነት ስላገኘ አይደለም። እውነተኛ ተሐድሶ መለኪያው፣ መስፈርቱ እውነተኛ ተሐድሶ የሚታየው እንደ እግዚአብሔር ቃል የሆነ እንደሆነ ነው። ስለዚህ ሕዝቅያስ በእግዚአብሔርም ሕግ እንደተጻፈው ይላል። በእግዚአብሔር ሕግ እንደተጻፈው በጠዋትና በማታ በሰንበታቱም በማበሻዎቹም በበዓላትም ለሚቃጠለው መስዋዕት ንጉሡ ከገንዘቡ የሚከፍለውን ወሰነ። በእግዚአብሔርም ቤት ለአገልግሎት እንዲጸኑ እንዲለዩ ለካህናቱና ለሌዋውያን ክፍላቸውን ተራቸውን ይሰጡ ዘንድ በኢየሩሳሌም የሚኖሩትን ሕዝብ አዘዘ። ተራ ሳይሆን ክፍላቸው ስል የሚገባቸውን ድርሻቸውን እንዲሰጡ ማለቱ ነው። ከዚህ የእውነተኛ ተሐድሶ ሁለተኛው ምልክት ለእግዚአብሔር ቃል የታደሰ ታዛዥነትን ነው የሚጠይቀው። ሕዝቅያስ ሕዝቡ፣ ካህናቱ እና ሌዋውያን ራሳቸውን ለእግዚአብሔር እንደ ቃሉ እንዲለዩ ነው ያደረገው። ይሄንን ነው የሰራው። ምን ማለት ነው? አስራታቸውን፣ መባዎቻቸውን፣ ስጦታዎቻቸውን
እንደ እግዚአብሔር ቃል ወደ እግዚአብሔር ቤት እንዲያመጡ፣ አገልጋዮቹም ካህናቶቹም ደግሞ እንደ እግዚአብሔር ቃል ወደ አገልግሎት እንዲመለሱ፣ እንዲያገለግሉ፣ በእግዚአብሔር ፊት እንዲቆሙ ነው ያደረገ። ይህ አንድ ወሳኝ መርህን ያሳየናል። ምንድነው ፕሪንሲፕሉ? መሪሁ በአገልግሎታችን የእግዚአብሔር ቃል ወደ ትክክለኛው ቦታ ሲመለስ፣ የእግዚአብሔር ቃል ትክክለኛውን ስፍራ ሲይዝ፣ የእግዚአብሔር ሕዝብ በመንፈሳዊ ሕይወቱ ያድጋል፣ ደግሞም አንድ ይሆናል። የሕዝቅያስ ትእዛዝ አንድን በግል ደረጃ ወይም በጊዜው ካህናቶችንና ሌዋውያንን ስለመደገፍ አልነበረም። የሱ ዓላማ መንፈሳዊ ትኩረትን ስለማደስ ነበር። ካህናቱና ሌዋውያኑ ሕዝቡን ማስተማር፣ ማገልገል፣ መጸለይ እንዲችሉ ትኩረታቸውን ከሚከፋፍሉ ዓለማዊ ነገሮች ነፃ ሆኖ በእግዚአብሔር ጉዳይ ላይ ግን ትኩረት እንዲያደርጉ ስለሚያስፈልግ በእግዚአብሔር ቃል መሰረት ወደ እግዚአብሔር ቃል በመመለስ ተሐድሶን አደረገ። በዚህ ሁኔታ ሕዝቡ ሕይወታቸውን በእግዚአብሔር ቃል እውነት ዙሪያ ሲያተኩሩ፣ ሲሰበስቡ መንፈሳዊ ኃይል በእነርሱ መካከል ይፈስ ነበር፣ ይገለጥ ነበር። ዛሬም በቤተ ክርስቲያን ውስጥ ወገኖቼ እውነተኛ የተሐድሶ ምልክት አማኞች ክርስቲያኖች፣ አገልጋዮች ከዓለማዊ አስተያየቶች ይልቅ እንደ ቅዱሳት መጻሕፍት የሆነ አገልግሎትን መፈለግ የቻልን እንደሆነ ነው። ተሐድሶ ስሜትን ብቻ ሳይሆን እምነትንም ስለሚያሳድግ፣ እውነተኛ ተሐድሶ ሲሆን ሰዎች ሕይወታቸውን በእግዚአብሔር ቃል ዙሪያ ይቀርጻሉ። አገልግሎታቸው እንደ እግዚአብሔር ቃል ይሆናል። ልማዶቻቸው እንደ እግዚአብሔር ቃል ማድረግ ይጀምራሉ፣ ይችላሉ። በእግዚአብሔር ቃል ስር ስንሰድ ኃጢአት ይጋለጣል፣ እምነት ያድጋል፣ ታዛዥነት ደግሞ ይከተላል። በዛሬ ልምምዳችንና ኑሯችን የእግዚአብሔር ቃል በግል ሕይወታችን፣ በቤተሰባችንና በአገልግሎታችን ውስጥ ምን ያህል ማዕከላዊ ቦታ ይዟል? ቅዱሳት መጻሕፍትን ችላ የሚል ልብ ዘላቂ ተሐድሶ ማግኘት አይችልም። የቤተ ክርስቲያን አዳሽ በሆነው ማርቲን ሉተር ሕይወት የመጣው ተሐድሶ ወገኖቼ ከምንም ሳይሆን ይሄ የመጣው ከእግዚአብሔር ቃል የተነሳ ነው። የእግዚአብሔር ስም የተባረከ ይሁን። ማርቲን ሉተር ሞኖክሴ እንደነበረ እንደገናም ደግሞ በራሱ ጥረት ጻድቅ ሆኖ ጽድቅን ለማግኘት ብዙ ጥረት አድርጎ ያልተሳካለት ሰው ነበር። በመጨረሻ ሮሜ መልእክት ምዕራፍ 1 ቁጥር 16 እና 17ን አንብቦ የእግዚአብሔር ጽድቅ በራለት። ጽድቅ እርሱ የሚሰራው ሳይሆን በክርስቶስ ኢየሱስ በማመን የእግዚአብሔር ስጦታ እንደሆነ ሲገባው፣ አሜን፣ በልቡ ያለው ጨለማ ሁሉ ተቀደደ። በሱ ልብ ውስጥ ብቻ ሳይሆን ደግሞ በዘመኑ በ15ኛ መቶ ክፍለ ዘመን በካቶሊክ ቤተ ክርስቲያን በዓለም ላይ ያለው ጨለማ ሁሉ ተቀደደ። አንድ ክብሪት ስትለኮስ ጫካውን ሁሉ እንደምታቃጥል በዚህ በሮሜ መልእክት ጽድቅ የእግዚአብሔር ስጦታ ነው የሚል መገለጽ ሲገባው በዓለም ላይ ያለው ጨለማ፣ አሜን፣ በዓለም ላይ ያለው ክርስቶስን የጋረደ ጨለማ ተቀደደና ቃሉ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ ብሎ እነዚህን 5ቱን የእምነት አዕማድ ምሰሶችን ይዞ በመነሳት 95 ነጥቦችን በካቶሊክ በር ላይ በመለጠፍ እነዚህን 95 ነጥቦች ሁሉ ከቃሉ ውጪ ስለሆነ መታደስ አለበት፣ ወደ እግዚአብሔር ቃል መመለስ አለባችሁ ብሎ ተሐድሶን ጀመረ። ያ ብርሃን እኛም ጋር ደረሰ። ይሄው የክርስቶስ ወንጌል ዛሬም ይሰበካል። ሃሌሉያ። መጽሐፍ ቅዱስ እውነት በመካከላችን ከፍ ሲል ሁል ጊዜ ጨለማ ይጠረጋል። ሁል ጊዜ የሰው ልማድ ስፍራን ይለቃል። ሁል ጊዜ ግንኙነታችን የተቀደሰ ይሆናል። ስለዚህ ተሐድሶ ሌላው ትኩረቱ በእግዚአብሔር ቃል ይጀምራል። ሰዎችን፣ ትውልድን ወደ እግዚአብሔር ቃል ይመልሳል።
ሶስተኛው ሐሳብ ደግሞ እውነተኛ ተሐድሶ በልግስና መስጠትን ያድሳል። በልግስና መስጠትን ያድሳል። የእውነተኛ ተሐድሶ ሶስተኛ ምልክት ለጋስ መጋቢነት ነው። ለጋስ ጀነረስ ስቱዋርድሺፕ፣ ለጋስ መጋቢነት ወይም ለጋስ ባለአደራነት ነው። የቤተ መቅደሱ አገልግሎት ከታደሰ በኋላ ሕዝቅያስ ለአስራት ለበኩራትና ለመባዎች ጎተራዎችን እንዳዘጋጀ ቁጥር 11 ላይ እንመለከታለን። ቁጥር 11 እና 12 ሕዝቅያስን በእግዚአብሔር ቤት ጎተራ ያዘጋጁ ዘንድ አዘዘ። እነርሱም አዘጋጁ። ቁርባኑንና አስራቱን የተቀደሱትንም በእምነት ወደዚያ አገቡት። ሌዋውያኑም ኮናንያ ተሾመባቸው። ወንድሙም ሳምዒ በማዕረግ ሁለተኛ ነበር እያለ ይቀጥላል። ሕዝቡ እጅግ በጣም ብዙ ምላሽ ስለሰጡ የሚያስደንቅ ቃል እናነባለን። ወደ ቁጥር 7 ልመልሳችሁ። እጅግ የሚያስደንቅ ቃል ምን ይላል መሰላችሁ? እዚህ ላይ በይሁዳም ከተሞች የሚኖሩ የእስራኤልና የይሁዳ ልጆች ይላል የበሬውንና የበጉን አስራት ለአምላካቸውም ለእግዚአብሔር የተቀደሰውን አስራት ምን አደረጉ ይላል? አመጡ ይላል። ወዴት? ወደ እግዚአብሔር ቤተ መቅደስ። ከዛ በኋላ እንደዚህ ይላል፣ አመጡ ካለ በኋላ ከምረውም ምን አደረጉ? አኖሩት። ይቀጥላል። አሁንም በሶስተኛው ወር መክመር ጀመሩ። የመጣውን ስጦታ ማለት ነው። የጨረሱት ደግሞ በሰባተኛው ወር ነው። ስንት ወር ነው የከመሩት? 4 ወር ሙሉ የመጣውን ስጦታ ማደራጀት እንዳይበላሽ ኦርጋናይዝ አድርጎ ቦታ ቦታ ለማስያዝ ስንት ወር ፈጀባቸው? 4 ወር ሙሉ ፈጀባቸው። የሚገርም ነገር ነው የምናየው። ይሄ እጅግ አስደናቂ ስጦታ ነው። ይህ እጅግ ብዙ ልግስና ከየት ነው የመጣ ካላችሁ ከሙሴ ሕግ በሙሴ ሕግ የታዘዘው አስራትን 1/10 ክፈሉ፣ በኩራትን ስጡ፣ መባውን ስጡ ከሚለው ትእዛዝ ሳይሆን ይሄ የመጣው ከተሐድሶ ነው። ይሄ የመጣ ከመለኮታዊ ተሐድሶ ምን ማለት ነው? የሕዝቡ ልብ በእግዚአብሔር እውነት ከመነካቱ ከመለወጡ የተነሳ እንዲህ አይነት ታላቅ የሆነ ልግስና በመካከላቸው ሆነ። ከሕዝቡ በፊት ደግሞ የሚገርማችሁ አስቀድሞ ምሳሌ የሆነው ንጉሡ ራሱ ነበር። ቁጥር 3ን ደግሞ ተመልሰን እስቲ እንመልከት። ቁጥር 3 መጨረሻ ሐረግ እንደዚህ የምትል እናያለን። ምን ይላል? ንጉሡ ይላል ከገንዘቡ የሚከፍለውን ምን አደረገ? ወሰነ ይላል። ከቤተ መንግስቱ ሳይሆን ከገዛ ሀብቱ ከግል ገንዘቡ ለእግዚአብሔር ቤት እንደ እግዚአብሔር ቃል መክፈል ያለበትን ምን ያደረገ ይላል? ወሰነ፣ ከፈለ ይለናል። ክብር ለእግዚአብሔር ይሁን። ስለዚህ ይሄ የሚያሳየን ሕዝቅያስ ሕዝቡን እንዲሰጡ ብቻ የሚያዝ መሪ አልነበረም። ወይም እንደኔ አሁን እንደምሰብክ የሚሰብክ ሰባኪ አይደለም። ታዲያ በአርአያነት የሚመራ የሚያገለግል መሪ ነበር። ከራሱ ሀብት የተገኘው የግል ልግስናው አስቀድሞ ለእግዚአብሔር ሕዝብ የተሰጠ እሱ ራሱ የተሰጠ መሆኑን አሳይቷል። እውነተኛ መሪዎች ሌሎች እንዲለማመዱ የሚጠሩትን ታዛዥነት ምሳሌ ይሆናሉ። ንጉሡ ከግል ንብረቱ መስጠቱ ሕዝቡ በልግስና እንዲሰጥ አነሳስቷቸዋል። የሕዝቡ የመስጠት ተግባር ተሐድሶ ልባቸውን እንደነካ የሚያሳይ ጉልህ ማስረጃ ነበር። ልብ ስታደስ ወገኖቼ ሌላው ነገር ሁሉ ይታደሳል፣ አብሮ ይለወጣል። አብሮ ንብረታችንን እንዴት እንኳን እንደምንይዝ እንዴት ማኔጅ እንደምናደርግ እንዴት እንደምንሰጥ እንዴት እንደምንመራ ጭምር ለውጥ ያመጣል። ገንዘብና ቁሳዊ ነገሮች ብዙውን ጊዜ ለእግዚአብሔር የተሰጡ
የመጨረሻ ቦታዎች ናቸው። በጣም ትልቅ ከባድ አይደሉም። ምን ማለቴ ነው? ሰው ለእግዚአብሔር ከተሰጠ ልቡ ከተነካ እነዚህ ነገሮች ሁሉ ከዛ ኋላ የሚከተሉ ናቸው። ዋና አይደሉም። ዋና የኛ መሰጠት፣ ዋና የልብ ለውጥ ነው። ይሄ ሲሆን እነዚህ ይከተላሉ። ብዙ ጊዜ ግን የሚገርማችሁ ልባችን ለመነካቱና ላለመነካቱ ማንነታችን መገለጫ ባህሪያችን የሚታዩት ደግሞ በእነዚህ ዋና ባልሆኑ ተራ በሚመስሉ የገንዘብና የንብረት ሁኔታ የሰውን ማንነት የሰውን ባህሪ ይገልጣሉ፣ ይፈትናሉ። የሚገርማችሁ ስለዚህ ገንዘብና ቁሳዊ ነገሮች ለእግዚአብሔር የሚሰጠው የእግዚአብሔር ጸጋ የሰው ልብ ሲለውጥ እጆቻችን በነፃነት ይከፈታሉ፣ ይዘረጋሉ። ለምን? ልባችን ስለተከፈተ፣ ስለተነካ። የሕዝቡ ልገሳ ስንመለከት በፈቃደኝነት በደስታና በብዛት ነበር። በፈቃደኝነት በደስታ ደግሞ በብዛት ነበር። ልክ ጳውሎስ ለቆሮንቶስ አማኞች ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ እንደተናገረው እንዲህ ይላል፣ እግዚአብሔር በደስታ የሚሰጠውን ምን ያደርጋል? ይወዳልና። ምን የሚለውን? በደስታ የሚሰጠውን ይወዳልና። እያንዳንዱ በልቡ፣ ልብ በሉ፣ እያንዳንዱ በልቡ እንዳሰበ ምን ያድርግ? ይስጥ። በሐዘን ወይም በግድ ግን አይደለም። አሜን። በሕዝቅያስ ዘመን ያሉ የይሁዳ ሕዝብ እንግዲህ በሶስት አይነት የልገሳ አይነቶች ሰጥተዋል። የመጀመሪያው በኩራት ነው። ምን ማለት ነው? የመጀመሪያውና ምርጡን ለአምላክ መስጠት ማለት ነው፣ በኩራት ማለት። ሁለተኛው ደግሞ አስራት ነው። ይሄ ምን ማለት ነው? የእግዚአብሔርን በሁሉ ነገር ላይ ባለቤትነት የሚያረጋግጥ መደበኛ ልግስና ነው። ሶስተኛ ምንድን ነው? የፈቃደኝነት ስጦታ መስዋዕቶች ከምስጋና ከደስታ የሚመነጩ ድንገተኛና በፈቃደኝነት የሚደረጉ የልግስና ተግባሮች ናቸው። ከበኩራትና ከአስራት በላይ ሰዎች ልባቸው ሲነካ በፈቃደኝነት በብዛት የሚሰጡ ናቸው። ሕዝቅያስና ሹማምንቱ መጥቶ ክምሩን ባዩ ጊዜ ይላል። ወደ የሚገርም ቃል እናነባለን። እዛው ጋር ልመልሳችሁ ወደ ቁጥር 8 የሚገርም ነገር እናያለን። እንዲህ ይላል፣ ሕዝቅያስና ይላል አለቆቹ መጥቶ ክምሩን ባዩ ጊዜ። ስንት ወር የተከመረውን? 4 ወር የተከመረውን ባዩ ጊዜ እግዚአብሔርንና ሕዝቡን እስራኤልን ምን አደረጉ? ባረኳቸው። አሜን፣ ባረኳቸው። ከዛስ ይቀጥላል። ሕዝቅያስም ካህናቱንና ሌዋውያኑን ስለ ክምሩ ጠየቀ። ስመልስ ከሳዶቅም ወገን የሆነው ዋነኛው ካህን አዛርያስ ይላል ሕዝቡ ቁርባኑን ወደ እግዚአብሔር ቤት ማቅረብ ከጀመረ ወዲህ ምን አድርገናል? በልተናል፣ ጠግበናልም፣ እግዚአብሔርም ሕዝቡን ባርኳልና ብዙ ተርፏል። የተረፈውም ይህ ክምር ትልቅ ነው ብሎ ተናገረ ይላል። የእግዚአብሔር ስም ብሩክ ይሁን። ይህ የሚያሳየው የተነኩ ልቦች የእግዚአብሔርን ቤት እንዴት ወደ ብልጽግና ወደ ተትረፈረፈ በረከት እንደሚያምሩ ያሳየናል። ከበቂ በላይ እንዴት እንደሚሰጡ ያሳየናል። በዘመኑ ሕዝቡ ባለጠጎች ስለነበሩ ሳይሆን በእግዚአብሔር ጸጋ ልባቸው፣ ነፍሳቸው ስለታደሰ ከበቂ በላይ ሰጡ። በአዲስ ኪዳንም አማኞች በሕጉ የአስራት ስርዓት ስር አይደሉም፣ ነገር ግን በክርስቶስ ጸጋ ስር ናቸው። ሆኖም ጸጋ መስጠታችንን ፈጽሞ አያቋርጥም። እንደውም ያሰፋዋል፣ ያበዛዋል፣ ያጠነክረዋል፣ ከስሌት ስጦታ ያወጣናል።
አሜን። ይሄ ምሳሌያችን የመቄዶንያ አብያተ ክርስቲያናትን የልግስና ምንጭ ስንመለከት በሕይወታቸው እየሰራ ካለው ከእግዚአብሔር ጸጋ የተነሳ እንጂ ከሀብት ብዛት አለመሆኑን ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 1ን በምታነቡበት ጊዜ ድህነታቸው ጥልቅ ነበር፣ ግን ልግስናቸው በዛ ይላል። መከራቸው ከባድ ነበር፣ ግን ደስታቸው በዛ ይላል። ይሄን ያደረገው በክርስቶስ ኢየሱስ ያገኙት ጸጋ ነው። ጸጋው ከሁኔታ በላይ ያደርገናል። ጸጋው ከሁኔታ በላይ ያኖረናል። ሃሌሉያ! ጸጋ ልባችንን ሲነካ ልግስና ተፈጥሯዊ አምልኮ ተግባር ይሆናል። ስለዚህ በጸጋ መኖር መስጠትን ከግዴታ ወደ ውዴታ ይለውጠዋል። እውነተኛ ታድሶ በሕይወታችን ሲከሰት የእግዚአብሔር የልግስና መንገዶች እንሆናለን። እኛ እያንዳንዳችን ቤታችን፣ ቤተ ክርስቲያናችን፣ ማህበረሰባችን በፍቅር በአገልግሎትና ለሌሎች በሚሰጡ ወገኖች ይሞላል። አሜን። የታደሰ ልብ ያለው ሁሌ እንዲህ ይላል፣ ያለኝ ሁሉ ከእግዚአብሔር ነው፣ ለክብሩም በደስታ እሰጣለሁ። አሜን። እውነተኛ ታድሶ ልባችንን ከራስ ወዳድነት በማላቀቅ በልግስና መስጠትን ወደ መለማመድ ይለውጠዋል። በተግባር በሚታዩ የታዛዥነትና የፍቅር ተግባራት መታደሳችንን ያሳያል። አማኞች በደስታና በታማኝነት ሲሰጡ ወገኖቼ የቤተ ክርስቲያን አገልግሎት ያድጋል፣ የእግዚአብሔርም ስም ይከበራል። ዛሬ ልግስናችን ልባችን በጸጋ የተለወጠ መሆኑን ወደንም ጠላንም ያንጸባርቃል። የተስተካከለ ልብ ሁል ጊዜ ለጋስ ነው። የመጨረሻ እውነተኛ ታድሶ በመንፈሳዊ አመራር ይቀጥላል። አሜን። ቁጥር 13 እስከ 21 የምንመለከተው ይሄንን ነው። የዚህ የእውነተኛ ታድሶ የመጨረሻ ምልክት ታማኝ የተደራጀና እግዚአብሔርን የሚፈራ አመራር መኖር እንደሆነ እንመለከታለን። ሕዝቡ በልግስና ከሰጠ በኋላ ሕዝቅያስ ሀብቱን ያለ ቁጥጥር አልተወም። ብቁ ታማኝ የሆኑ ሰዎችን ቅድም ስሞቻቸውን ለመጥራት እንኳን ለማንበብ የተቸገርኩባቸው ቁጥር 13 ላይ ያሉ የተለያዩ ሰዎችን በአለቅነት በተባባሪነት ያስቀመጣቸው በንጉሱም በሕዝቅያስና በእግዚአብሔር ቤት አለቃ በአዛርያስ ትእዛዝ ይህኤል፣ አዛዚያ፣ ናሆት፣ አሳሄል፣ የሪሞት፣ ዮዛባት፣ ኤልኤል፣ ሳማኪያ፣ ማሃት፣ ባናስ ከኮንያና ከወንድሙ ከሳምኤ እጅ በታች ተቆጣጣሪዎች ነበሩ። የሌዋዊውም የይምና ልጅ የምስራቁ ደጅ በረኛ ቆሬ የእግዚአብሔርን መባና የተቀደሱትን ነገሮች እንዲያካፍል ሕዝቡ ለእግዚአብሔር በፈቃዱ ባቀረቡት ላይ ተሾመ። በካህናቱም ከተሞች ለታላላቆቹና ለተናናሾቹ ወንድሞቻቸው በየሰሞናቸው ክፍላቸውን በእምነት ይሰጡ ዘንድ ኤድን፣ ሚንያም፣ ኢያሱ፣ ሸማ፣ አርማያ ለኬንያ ከእጁ በታች ነበሩ። ከ3 ዓመት ወደ ላይ የሚለውን አንዳንድ ቅጂዎች ከ30 ዓመት ይላል። ምክንያቱም እግዚአብሔርን ለማገልገል በክህነት በአገልግሎት በብሉይ ኪዳን ሰው የሚታጨው የሚመረጠው ከ30 ዓመት ጀምሮ ስለሆነ ይሄ አንዳንድ ቅጂዎች ላይ 3 ዓመት የሚለውን 30 ዓመት ይለዋል እና ከ30 ዓመት ወደ ላይ በየሰሞናቸው ምክንያቱም የ3 ዓመት ልጅ አይሰራምና በሰሞን ተመድቦ አያገለግልምና በየሰሞናቸው ለስራቸውና ለአገልግሎታቸው ዕለት ዕለት ወደ እግዚአብሔር ቤት ለሚገቡ ወንዶች ሁሉ በየአባቶቻቸውን ቤት ለተቆጠሩ ካህናት ከ20 ዓመትም ወደ ላይ ላሉ በየስርዓታቸው በየሰሞናቸው ለተቆጠሩ ሌዋውያን በማኅበሩ ሁሉ በየትውልዳቸው ለተቆጠሩ ይልና ይዘረዝራል። እግዚአብሔር የተመሰገነ ይሁን። ይህንን
ስንመለከት ይህ የሚያሳየው ተሐድሶ በስሜት ብቻ የሚደገፍ እንዳልሆነ የአመራር ተጠያቂነት፣ የአስተዳደር ጥበብ፣ መንፈሳዊ ታማኝነትን እንደሚጠይቅም እንረዳለን። እነዚህ መሪዎች መባዎቹ ለካህናቱ በየክፍላቸው ለሌዋውያኑ በየክፍላቸው በትክክል እንዲከፋፈሉ ለማረጋገጥ የተወከሉ ሰዎች ናቸው። በአዲስ ኪዳንም እንዲሁ እናያለን። ሐዋርያት ሥራ ምዕራፍ 6 ላይ ሐዋርያቶች ሰባቱን ዲያቆናቶች ሲሾሙ ሲመድቡ እኛ ቃሉን ለመስበክ ለጸሎት እንተጋለን፣ እናንተ ደግሞ በዚህ በኩል አስተዳድሩ ምሩ ብሎ በመንፈስ ቅዱስ የተሞሉ እምነት ያለባቸው የተመሰከረ ሕይወት ያላቸውን ሰዎች ለአገልግሎት ሲለዩ ምን ያሳየናል ካል አመራርን ነው የሚያሳየን። ስለዚህ በዚህ የሕዝቅያስ አመራር በምዕራፉ መካከል ዋና ሆኖ ቆሞ እንመለከታለን። ቅዱሳት መጻሕፍት በእግዚአብሔር በአምላኩ ፊት ይለናል መልካምና ቅን የሆነውን ነገር እንዳደረገ ቁጥር 20 ይነግረናል። ሕዝቅያስም በይሁዳ ሁሉ እንዲህ አደረገ፣ በአምላኩም በእግዚአብሔር ፊት መልካምንና ቅንን ነገር እውነትንም አደረገ። ክብር ለእግዚአብሔር ይሁን። ስለ እግዚአብሔርም ቤት አገልግሎት በጀመረው ሥራ ሁሉ በሕጉና በትእዛዙም አምላኩን ለመፈለግ በፍጹም ልቡ አደረገ፣ ተከናወነለትም። አሜን። እኛ በፍጹም ልባችን ለማገልገል ስንነሳ የምናደርገውን ሁሉ ስናደርግ በቅንነት በታማኝነት ስናደርግ እግዚአብሔር መከናወንን ይሰጠናል። የእግዚአብሔር ቤት አገልግሎት ፍጹም ልብ ይፈልጋል። የእግዚአብሔር ቤት አገልግሎት ታማኝነትን ይፈልጋል። የእግዚአብሔር ቤት አገልግሎት መሰጠትን ይፈልጋል። የእግዚአብሔር ቤት አገልግሎት የጥቂት ግለሰቦች ወገኖች አገልግሎት ሳይሆን የብዙ ሰዎች በጸጋቸው በጥሪያቸው ተሳትፎን ይፈልጋል። እያንዳንዱ እንደተሰጠው በቦታው በስፍራው ሲቆም ተሐድሶ ይቀጥላል። አሜን። እግዚአብሔር ስም ብሩክ ይሁን። ተሐድሶ እንዲቀጥል ይሄ ወሳኝ ነው። ሕዝቅያስ እንደሚያሳየው እንግዲህ እውነተኛ ተሐድሶ እንቅስቃሴ በመንፈሳዊ ታማኝነት፣ በተግባር ኃላፊነት የሚሰማቸው መሪዎችን ይፈልጋል። አምልኮን የሚጠብቁ፣ ፍትሐዊነትን የሚጠብቁ፣ በመጋቢነት ታማኝነትን የሚያረጋግጡና ሌሎችን ለመታዘዝ ከመጥራታቸው በፊት ራሳቸው የታዛዥነት ምሳሌ የሚሆኑ አገልጋዮችና መሪዎችን ይፈልጋል። ተሐድሶ በእግዚአብሔር ቤት በእግዚአብሔር ሕዝብ መካከል እንዲቀጥል፣ እንዲኖር፣ እንዲታይ። ይህ የተሐድሶ ምልክት የአመራር አቋም ብቻ አይደለም ወገኖች፣ ምሳሌያዊ መሆን ይጠይቃል። ሕዝቅያስ ትሕትናን፣ ታማኝነትን፣ ተጠያቂነትን ምሳሌ አድርጎ ከሕይወቱ አሳይቷል። እግዚአብሔር መንፈሳዊ እድሳትን ለማስቀጠል በእንደዚህ አይነት አመራርና አገልጋዮች በኩል ይሰራል። ተሐድሶ ደካማና በተጎዳ አመራር ስር ሊወድቅ ይችላል። ነገር ግን ደግሞ እግዚአብሔርን በሚፈሩ እግዚአብሔርን በሚፈልጉ ቃሉን በሚወዱ እና ኃላፊነቶቻቸውን በታማኝነት በሚወጡ መሪዎች ስር ደግሞ ተሐድሶ ያብባል፣ ይቀጥላል። እግዚአብሔር በሕዝቡ መካከል የጀመረውን ለመጠበቅ ታማኝ መሪዎችን ይፈልጋል። እንግዲህ ስጠቀልል እውነተኛ ተሐድሶ የሚጀምረው በምንድን ነው ስንል እግዚአብሔርን በሙሉ ልባችን በመፈለግና ሕዝቡ በንጽህና በታዛዥነት በልግስና ምላሽ በመስጠት ሲቀጥል እንደሆነ አይተናል። በሕዝቅያስ ዘመን እንግዲህ ይሁዳን ያደሰው ያው አምላክ ዛሬም እኛን ማደስ ይፈልጋል። የእያንዳንዳችንን ሕይወት፣ የእያንዳንዳችንን አገልግሎት፣ የእያንዳንዳችንን እይታ፣ አስተሳሰብ፣ ግንኙነቶቻችንን ማደስ ይፈልጋል። አምልኳችንን ለማጥራት፣ ለቃሉ ያለንን ፍቅር ለማደስ፣ በሕዝቡ መካከል ልግስናን ለመመለስ እግዚአብሔር ይፈልጋል። መንፈስ ቅዱስ እንዲህ አይነቱን ተሐድሶ በልባችንና በመካከላችን እንዲያመጣ ሁላችንም መጸለይ አለብን። እግዚአብሔርን በቅንነት እንድንወደው፣ በታማኝነት እንድናገለግለው፣ በሕይወታችን ውስጥ በሁሉም ክፍል
በደስታ የምናደርገውን ሁሉ እንድናደርግ እግዚአብሔር ይርዳን። እንጸልያለን እስቲ በእግዚአብሔር ፊት እግዚአብሔር የተናገረንን ቃል አምልኳችን ምን ያህል ንጽህና አለው? ሕይወታችን በእግዚአብሔር ቃል ዙሪያ ምን ያህል ያተኮረ ነው? እጃችን ምን ያህል በልግስና ይዘረጋል? አገልግሎታችን፣ አመራሮቻችን በተቀመጥንበት እግዚአብሔር ባስቀመጠን ስፍራ ምን ያህል በቅንነት በእግዚአብሔርን በመፍራት በሙሉ ልባችን እናገለግላለን? ምሳሌ በመሆን እናገለግላለን? ተሐድሶ፣ እነዚህ ናቸው የተሐድሶ ምልክቶች። እነዚህ ነገሮች በሕይወታችን ካሉ ማህበራችን እየታደሰች ነው። አሜን። እነዚህ ነገሮች በግላችን፣ በቡድኖቻችን፣ በማዕከላችን ከሰሩ ከታዩ በተሐድሶ መንገድ ላይ ነን። ክብር ለእግዚአብሔር ይሁን። እንጸልያለን። ጌታ ሆይ እናመሰግንሃለን። ስለ ሕያው ቃሌ ስምህ የተባረከ ይሁን። አንተ እንደ ቃልህ ነህ። አንተ እንደ ቃልህ ነህ። የተበላሸውን የምታስተካክል አምላክ ነህ። የወደቀውን የምታነሳ አምላክ ነህ። የጠፋውን የምትመልስ አምላክ ነህ። የተዛባውን እንደገና በትክክል የምታቆም አምላክ ነህ። ስለዚህ ሕይወታችንን፣ ኑሯችንን፣ አገልግሎታችንን፣ ማህበራችንን በምትመለከትበት ጊዜ አንተ ስታየን የተዛባ ስፍራ የለቀቀ የተበላሸ አንተን ደስ የማያሰኝ እንደ ቃል ያልሆነ ማንኛውም ነገራችን ዛሬ እግዚአብሔር ከልባችን ከማዕከላችን ተወግዶ አንተ የምትፈልገው ወደ ማዕከላችን፣ ወደ ሕይወታችን፣ ወደ ጉባኤያችን፣ ወደ ህብረታችን እንዲመጣ እንለምንሃለን። መፍረስ ያለባቸው እንዲፈርሱ እንጸልያለን። መተከል መመለስ ያለባቸው እንዲመለሱ እንለምንሃለን። እግዚአብሔር ቃልን ማዕከል ያደረገ ቃልን የበላይ ያደረገ አገልግሎት ኑሮ ወደ ስፍራው እንዲመለስ እንለምንሃለን። የአምልኮ ንጽህና እንዲመለስ እንለምንሃለን። ለምንም ያልተከፈለ ልብ፣ ለምንም ያልተከፈለ ዝማሬ፣ ለምንም ያልተከፈለ መስዋዕት ከእያንዳንዳችን ላንተ ይገባሃልና ይህንን ለማድረግ እግዚአብሔር ሆይ ኃይልህን ስጠን። ዛሬ እግዚአብሔር አምላካችን ሆይ ያኔ በይሁዳ ያሉትን ህዝቦች ልብ ከመንካት የተነሳ እጆቻቸው ተፈቶ ወደ ቤት የሚያስፈልገውን የልግስና ስጦታዎቻቸውን አምጥቶ እግዚአብሔር ከስጦታው ብዛት የተነሳ እንደተገረሙ አንተን እንዳከበሩ እርስ በርሳቸውንም እንደባረኩ ጌታ መንፈስ ቅዱስ ዛሬም ይህንን በመካከላችን እንድትሰራ እንለምንሃለን። ቤትን ወደ ብስጥግና፣ ቤትን ወደ እድገት፣ ቤትን ወደ በረከት እግዚአብሔር መሪዎችን ያየውትን ያሰቡትን ራእይ ያለምንም ችግር በነጻነት ወደ መፈጸም የሚያመጣቸውን የልግስና አገልግሎትን በመካከላችን እንድታድስ እንለምንሃለን። ይህንን እንድታደርግ እንለምንሃለን። በመንፈስ ልባችንን እንድትነካ እንለምንሃለን። እንድትቀሰቅሰን እንለምንሃለን። የምትወደውን የሚያደርግ ማንነት እንድሰጠን እንለምንሃለን። ለታይታ ሳይሆን ሰዎችን ደስ ለማሰኘት ሳይሆን ሕጉን ለማክበር ሳይሆን ለመንፈስ ለጸጋ በውስጣችን ለሚሰራው ኃይል ምላሽ የሚሰጥ አሜን። በመንፈስ በመነካት አሜን። በመንፈስ በመነሳት አሜን። በመንፈስ በመነዳት አሜን። የምናደርገውን ሁሉ እንድናደርግ እርዳን። ያ ጸጋ ዛሬም በመካከላችን ይንቀሳቀስ። የጸጋ ኃይል፣ የጸጋ ኃይል፣ የጸጋ ኃይል፣ ከሁኔታ በላይ የሚያደርግ የጸጋ ኃይል፣ አገልግሎታችንን የሚያስውብ የጸጋ ኃይል፣ አንተን የሚያከብር የጸጋ ኃይል፣ ለበረከት የሚያበቃ የጸጋ ኃይል፣ ለሙላት የሚያበቃ የጸጋ ኃይል በመካከላችን በኢየሱስ ስም ይከለጥ። በመቄዶንያ አብያተ ክርስቲያናት መካከል የሰራ ያ ጸጋ ዛሬም በመካከላችን ይከለጥ። በይሁዳ ሕዝብ መካከል በሕዝቅያስ ዘመን የሰራ ያ ጸጋ ዛሬም በሕይወታችን በመካከላችን ይገለጥ። ይህን ስለምታደርግልን እናመሰግንሃለን፣ እናከብረሃለን። በኢየሱስ ክርስቶስ ስም ስትል ስማን። አሜን።